አዲሱ የሩታ ቀመር ምንድን ነው? ሩታ ዳኒንና ጓደኛዋን ሜላትን ያስወጣቻቸው እውነት ለአብርሽ ብላ አብርሽ ወደ ህይወቴ ይመለሳል፣ አብረን እንሆናለን፣ ሰላም እንሆናለን ብላ ነው ወይስ ደግሞ ሌላ አዲስ የታሰበ ነገር አለ? ዛሬም ድራማ ነው ወይ የምታስበው? አዲስ መረጃ ደረሰኝ። ይህንን ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦች ሁልጊዜም መልካሙን ቅንቅንን የምታስቡ ሁልጊዜም ለሰው ልጅ መልካሙን ማደጉን መነሳቱን የምታስቡ ውድ ቤተሰቦች እንደምን አላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቻናሌን እንድትደግፉልኝ የቻናሌ ቤተሰብ እንድትሆኑልኝ እጠይቃችኋለሁ። ወደ ቪዲዮ ይገባል። እንግዲህ ከሰሞኑ እየተፈጠሩ ያሉትን ነገሮች አይተናል። ሩታ ዙሪያ ያሉ ሰዎች ከሩታ ህይወት እየወጡ ነውና አሁን ላይ ይሄ ነገር እውነት ነው ወይ የሚሉ ጥያቄዎች እንዲሁም ደግሞ አይ እንደዚህ ነው የሚሉ ደግሞ አስተያየቶችን ነው እየተቀበለን እና እየሰማን የነበረው። እና እንግዲህ አይታችሁ ከሆነ ሩታ እንዴት እንደሆነ ራሱ አይታወቅም። ማለት ምን እንደቀየራት ራሱ ትንሽ ግር በሚል ሁኔታ ነው ሰሞኑ የአብርሽን መፈለጓ ሁኔታ ማለት ነውና ሩታ እያለች የነበረችው ምንድን ነው? መጨረሻ ላይ ቪዲዮንም በተለይ በዳኒ ቤት የተሰራውን ቪዲዮ አይታችሁ ከሆነ ከህይወቴ ውጡልኝ፣ ከዚህ በኋላ አብርሽ እዚህ ቤት ሲመጣ እናንተን ማየት አይፈልግም። አብርሽ እዚህ ቤት ሲመጣ ሰላሙን አግኝቶ ከቤት እንዲወጣ እፈልጋለሁ፣ እናንተን ማየት አይፈልግም። ስለዚህ እኔና አብርሽ ሰላም እየሆነን ስለሆነ እኔ ደግሞ ሰላሜን ስለምፈልገው እናንተን ደግሞ እየፈለጋችሁ ስላልሆነና እዚህ ቤት ሁልጊዜ የሚጨቃጨቀው ሁልጊዜ አብርሽ የሚጣላው እናንተ እዚህ ቤት ሆናችሁ ስለሚያያችሁና ሌሎች ነገሮች ስለሚፈጠሩ እሱ በሰላም እናንተን አግኝቶ በሰላም ልጁን አይቶ እየሄደ ስላልሆነ እናንተ በሰላም ወደ ቤታችሁ ሂዱ፣ ከዚህ በኋላ ህይወቴ ውስጥ አልፈልጋችሁም ብላ ሩታ ውሳኔ ወስናለች እና ጥሩ ውሳኔ ነው የወሰነችው። ብዙ ጊዜ እውነት ለመናገር ሩታ መወሰን ትችላለች፣ ማድረግ ትችላለች። ማለት የሆነን ሰው ከህይወቷ ማስወጣት ከፈለገች በቃ አይከብዳትም። ብዙ ጊዜ ይሄን ሲከብደው የምናየው አብርሽ ነው። አብርሽ ሰው ከህይወት ውስጥ ሰዎችን ካላስወጣለት ወይ ሩታ መታ ካልሆነ በስተቀር ወይ ቤተሰቦቹ በጣም ገፍተውት በቃ አዝናለሁ ብሎ እሱንም ደግሞ ቁርጥ ብሎ አይደለም የሚናገረው። አይታችሁት ከሆነ አዝናለሁ ምናምን ብሎ ከዛ ልክ ከሩታ ጋር መልሶ ችግር ውስጥ ሲገባ ሮጦ እነዛ ሰዎች ስር ይሆናልና አሁን ላይ ሩታ ያደረገችው ነገር ልክ ነው። አብርሽ ብዙ ጊዜ ማድረግ የማይችለውን ነገር አድርጋለች። ሆኖም ግን የሚደርሰን አንዳንድ መረጃዎች ሩታይን ነገር ያደረገችው ከልቧ አይደለም። ዳኒንና ሜላትን ከቤት ያስወጣቻቸው ሆን ብለው ተነጋግረው ነው እንጂ በፍጹም ሩታ በዚህ ልክ አብርሽን ህይወቷ ውስጥ ልታስገባውና ምንም የሆነ ተርኒንግ ፖይንትም አላየንም። እሷን የሚቀይራት የሚመልሳት ነገርም አላየንም። አብርሽን ወደ ህይወቱ ወደ ራሷ ህይወት ልታስገባው የፈለገችው ፐርፐዝሊ ነው። አሁን ላይ እሱ ከሄርሜላ ጋር ሲሆን ነው ወይ ይሄ ነገር የመጣው? ምንም ነገር እኮ አላየንም እና ተነጋግረው ነው። ይሄ ሁለተኛ ፕራንክ ነው። ሁለተኛ እነሱን ከህይወቱ ያስወጣቻቸው መጀመሪያም ተነጋግረውበት ነው እንጂ ሩታ ተጣልታቸው አይደለም። ምንም ሳትይዝ እንዴት እንደዛ ታደርጋለች ብላችሁ ታስባላችሁ? ምንም አልያዘችም እኮ። አብርሽ እኮ እመለሳለሁ አንቺ ጋር እመጣለሁ አላላትም። ለምን በዚህ ልክ ቤቷን ሰላም ማድረግ ፈለገች? ለምን ዛሬ የሚሉ ነገሮች እየመጡ ነው። እና ሩታ ይህን ነገር ያደረገችው በምክንያት ነው እንጂ እውነት ተጣልተው አይደለም። ከነዳኒ ጋር ተጣልተው አይደለም። በዚህ ልክ ደግሞ ምንም ያላረጓትን ሰዎች እንዲህ ልገፋቸው አትችልም የሚሉም ደግሞ መረጃዎች ደርሰውናል። ያው እንግዲህ በእርግጥ አሁን ላይ ሩታ የውሳኔ ሰው ሳትሆን ቀርታ አይደለችም። ብዙ ጊዜ ውሳኔ ስትወስን መወሰን ትችላለች። ደስታን ለምሳሌ ከህይወቷ ስታስወጣው በቃ አስወጣችሁ፣ ሹሩሩም አላለችውም፣ ምንም አላለችም። አይ በቃ እኔ አልፈልግም አለች እና ይመስለኛል ያኔ ከሄርሜላ ጋር እሱ መሆኑንና እሷ ነገሮችን ትታ ደስታን ከህይወቷ አስወጥታ ብቻዋን ሆና አብርሽን ስትጠብቀው አብርሽ ወደ እሷ ህይወት መመለስ አልቻለም። ነገሮቿን፣ ስራዎቿን በፊት ያደረገችውን ነገር በማሰብ አብርሽ ወደ እሷ ህይወት አልተመለሰም ነበር እና
ለዛ ይመስለኛል ድጋሚ እነ ዳኒና ሜላት ህይወቷ ውስጥ ሲመጡ ሄርሜላንም አይታችሁ ከሆነ እንደዛ ሲያደርጓት ምናምን ነገር ስልኳን መውሰድ ሌሎች አላስፈላጊ ነገሮች ሲገቡ ሩታ እዛ ጋር የነበረችው የአብርሽ ንዴት ውስጧ ስለነበረባት ነበር። አሁን ግን አብርሽም የለም፣ ምንም አላተረፈችም። ከነሱ ጋር ሆና ጭራሽ ጸባያ ያልሆኑ ነገሮችን ማድረግ ነው እንጂ ሌላ ምንም አላተረፈችም ነበር። ምንም ደስታ የሚሰጣትን ነገር አላገኘችም። አብርሽን አላገኘችውም። እነሱ ህይወቷ ውስጥ ቢቆዩ ምንም የሚጠቅሟትም ሰዎች አይደሉም። ጭራሽ የሚያጣሏት ጭራሽ ከአብርሽ ቤተሰቦች ጋር የአብርሽ ቤተሰቦች ብቻ መሆናቸው ሳይሆን የልጇ ቤተሰቦችም ናቸው። የአብርሽ ቤተሰብ ማለት የወለደችው ልጅ ቤተሰብ ናቸው። ሀያቴ፣ አክስቴ፣ አጎቴ ብሎ የሚጠሯቸው ሰዎች ናቸው የሚያጣሏቸው እያጣሏቸው የነበሩት ዳኒና ራሷ ሜላት። ስለዚህ የሀያ ነገር እንትን ስላለች እና ይሃን ነገር ስላልፈለገችው ነው አሁን ላይ ከእሱ ጋር መሆን ምንም ይፈጠር አብሯት ተመለሰም አልተመለሰም እቤቷ ውስጥ መኖር ያለባት እሷ ናት። ሲቀጥል አብርሽ ነው፣ ቢመጣ አብርሽ ነው፣ ቢሆን ቢሳካ አብርሽ ነው። ካልሆነ ግን እሷ ናት ቤቷ ውስጥ ማኔጅ ማድረግ ያለባት። ልክ እንደ በፊቱ ብልህ ሆና ነገሮችን ማድረግ ያለባት እሷ ናት እና አብርሽን አሁን ላይ ወደ እሷ ለመመለስ የምትችለውን ሁላ ጥግ እየሄደችም ይመስላል ሩታ በራሷ በቃ እስከምትችለው ጥግ እየሄደች አብርሽን ወደ ህይወቷ ለመመለስ። ሩታ የውሳኔ ሰው ናት። ማስወጣት ያለባትን ሰው ለማስወጣት ቅር አይላትም ወይም ደግሞ አትፈራም። ወይም አብርሻውን መመለሱን ሙሉ ለሙሉ እርግጠኛ አይደለችም። ሆነ አይደለም እነሱን ስታስወጣ ይመለሳል ብላ አይደለም፣ ወይም ደግሞ የሆነ ነገር ይዛ አይደለም፣ የሆነ ባጣ ቆይኝ ይዛ አይደለም የምታደርገው። ነገሮችን ማድረግ ስትፈልግ መጀመሪያ ይሃን ነገር ምን ያህል እፈልጓለሁ፣ አብርሽ ምን ያህል ህይወቴ ላይ እፈልጓለሁ የሚለውን ከአብርሽና ከነዚህ ጓደኞቼ ከሁለቱ ሰዎች ማን ይበልጣል የሚለውን አነጻጽራ ነው እነሱን መጣም ቀረም አብርሽ እነሱ ህይወቴ ውስጥ ያን ያህል ነሰሰሪ ናቸው ወይ የሚለውን አስባ ነው የምታስወጣውና ቆራጥ ናት። ብዙ ጊዜ የምታደርገው ነገር በምትሄደው እርምጃ ሩታ ቆራጥ ናት። አብርሽ ቢሆን ኖሮ ከሩታ ጋር መመለስ ቢፈልግ ሙሉ ለሙሉ የእሷን ፈቃደኝነትና እሷ ቤት እስኪገባ ድረስ ሄርሜላን ከህይወቷ አያስወጣትም ነበር። ልክ እሷ ቤት ገብቶ ከእሷ ጋር ሰላም መሆኑን ሲያውቅ ነው ሄርሜላን ጠርቶ፣ ምናልባት እሱም አይናገርም ሩታ ራሷ ትናገርለት ነበር፣ አይ በቃ ከህይወታችን እንድትወጪ እንፈልጋለን የሚለውን እና ሩታ ግን ባጣ ቆይኝ ሳትይዝ ነው በቃ ብቻዋን ሆና ነው ነገሮችን። ምክንያቱም ደግሞ ስትመርጥ ተጎዳችም ወይም ይሄ ምርጫዋ ጠቀማትም አልጠቀማትም እዛ ምርጫዋ ውስጥ መቆየት ስለምትፈልግ ነው በጎን ያሉትን ሰዎች ስታስወጣ በቃ የምታስወጣው ልክ አይደሉም ህይወቴ ውስጥ ስትል የምትወስነው እንጂ በሰዎች መከበብን አትፈልግም። ሰዎች የሚከቧት ሰዎች ትክክለኛ ናቸው አይደሉም የሚለውን አይታ ካልሆኑ መወሰን ያለባትን ውሳኔ ትወሰናለች። እና ያው እንግዲህ የደረሰን መረጃ ሁለት አይነት ነው። በአንድ በኩል ሩታ እንደዚህ እያደረገች ያለችው አሁንም የሆነ ነገር እያሴረች ነው የሚል ነው። በሌላ በኩል ደግሞ አይደለም፣ ሩታ ገብቷት ነው ነገሩን ተምራ ነው ከዚህ በፊት ያመጣባትን ነገር ተምራ ነው። ብዙ ነገሮችን ብትሞክርም ደስታን ህይወት ውስጥ ብታስገባም እነዚህ ጓደኞቿም ህይወት ውስጥ ብታስገባቸውም ብታስወጣቸውም ወይም ደግሞ ቢሆን እንኳን እነዚህን ሰዎች ህይወቷ ውስጥ አስገብታ ብታያቸው እንኳን በቃ የምትፈልገውን ነገር ሰላም ልታገኝ ስላልቻለች አስወጣቻቸው። ይሄ ነው እውነተኛው መረጃ። ደግሞ ያሉንም አሉ። እንግዲህ የትኛው ልክ ነው ብለን እርግጠኛ ሆነን አንናገርም። ሆኖም ግን ሩታ የምታደርገውን በአሁኑ የምታውቅ ይመስለናል። ቀጣይ ቪዲዮዎች ላይ ደግሞ በእርግጠኝነት በቅርቡ ቪዲዮዎች ይኖራሉ። ሁላችንም ደግሞ የምናየው ይሆናል እውነት የቱ ነው የሚለውን እና ሴራ እየሰሩ ነው ወይስ አይደለም የሚለውን እና በዚህ ልክ ደግሞ ሩታ እንደዚህ ታደርጋለች በአሁኑ ብለን አንጠብቅም። ምክንያቱም ደግሞ እየሸረሸረው የመጣውን አብርሽ እሷ ጋር የመመለስ አመኔታውን ጭራሽ ነው የምታጣው እንደዚህ የምታደርግ ከሆነ። ስለዚህ በዚህ ልክ ደግሞ አስተዋይ ስላልሆነች ታስተውላለች ብለን ተስፋ እናደርጋለን። ውድ ቤተሰቦች እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ፣ ሼር፣ ኮመንት ማድረግ አይረሳ። ሰላም ቆዩ።